ሞከሩ እርሳቸውን ለማቋረጥ አስተምሮታቸውና ለማጥፋት እንደቀደሙት ነቢያት ለምደው ነበር። ነቢያትን እየያዙ መግደል፣ ማሰቃየት። በእርሳቸው ላይ የመጀመሪያ እንትን የሞከሩት ምንድነው? የግድያ ሙከራ። ገና ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሳደው እንደመጡ መዲና ላይ ሲጠባበቁ ነበር አይሁዲዎች። የመጨረሻው ዘመን ነቢይ ወደዚች ሀገር ይሳደዳል ተብለው በትንቢት ስለተነገራቸው ያን ትንቢት መሰረት አድርገው መዲና ላይ ይጠባበቁ ነበር። ይህን በርካታ አይሁዶች ተናግረዋል። ነቢዩ ይመጣል ብለው ወደዚህ ትንቢት ተነግሮና ወደዚች ሀገር ብለው ይናገሩ ነበር። አላህም በቁርአን ላይ ገልጾታል። ካኑ የስተፍቲሑነ ሚን ቀብል ዐለ ለዚነ ከፈሩ ይላል። የመጨረሻው ዘመን ነቢይ ይመጣል እንዋጋችኋለን እያሉ የመዲና ሰዎችን አይሁዲዎች ይፎክሩባቸው ነበር። በትንቢት ተነግሮናል እኛ እሱን ልንጠብቅ ነው እዚህ የመጣ ነው ይሉ ነበር። ልክ በመጡ ጊዜ ግን ከእስማኤላዊ መሆንን እንደሆነን አወቁ። አይሁዶች ደግሞ እንደምታውቀው ከአይሁድ ቤተሰብ ካልሆነ ነብይነትን አንቀበልም ብለው ሸምጥተዋል። በቃ ክደዋል። ነገር ግን ሙሉ ባህሪያቸውን በእርሳቸው ላይ አጊተዋል። አላህ ቃል በቃል ሲመሰክር ምን አላ? የውስጣቸውን ያውቃልና አለዚነ አተይናሁሙል ኪታብ ያዕሪፉነሁ ከማ ያዕሪፉነ አብናአሁም። እነዚያ አይሁድና ክርስቲያኖች ልክ የራሳቸውን ልጅ እንደሚያውቁ አንተን በደንብ አውቀውሃል። ጊዜያቸው የነበሩት በደንብ አድርገው አጊተዋቸው ነበር። በቃ እርሱ ራሱ ነው ብለው። ለዚህም ነው የመዲና ላይ የሚገኙ የአይሁዲዎች ዋና አለቃ ሁየይ ብኑ አክጦብ ይባላል። ሁየይ ብኑ አክጦብ እሱ ዋናቸው ነው። የእርሱ ወንድም ደግሞ አለ። ሊቅ ናቸው እነዚህ አይሁዲዎች። አስቡት። እኔ የመጨረሻው ዘመን ነቢይ የተባለው መጥቷልና ሂጅ ላጣራ ብሎ ወንድሙ ሄደ። አገኛቸው፣ አያቸው። ነቢ ሰለላሁ ዐለይሂ ወሰለም ወዲያው ተመለሰና ወደ ወንድሙ ምን አለው? ይህን ታሪክ የምትናገረው ማን እንደሆነች ታውቃላችሁ? የነቢ ሰለላሁ ዐለይሂ ወሰለም ሚስት ነች። ማን የምትባለው? ሶፊያ። የማነች ልጅ? የዚህ የዋናው የአይሁድ ልጅ ነበረች፣ ሰልማ ነው። አጎቴ መጣና ለአባቴ ሲነግረው ሰማሁኝ አለች። ታሪኩን እየተናገረች ያውና ያ ቃል የተገባው ነቢይ ራሱ መጥቷል ብሎ ነገረው ለአባቴ አለች። እኔም አጠገባቸው ሰማ ነበር አለች። አባቴም ጠየቀው፣ ሁወ ብሎ ጠየቀው፣ እርሱ ራሱ ነው ማለት ነው? ነዓም ሁወ ብሎ ነገረው አለች። አዎ እርሱ ራሱ ነው አለች። መጣ ማለት ነው ስንጠብቅ የነበረው ብዬ ተናገርኩኝ አለች። ወዲያው አባቴ በጥፊ ነው ያለ። አንቺ ይህ አይመለከትሽም ግቢ ያለኝ አለች። ከዚያ በኋላ ምን እናድርግ ብሎ አጎቴ ጠየቀው አባቴ። አባቴም ማሰባሰበና ወላሂ ለኡቃቲለነሁ ሐተ ልመውት፣ እስከ ሞቴ ፍጻሜ ድረስ እዋገዋለሁ እንጂ በፍጹም አልቀበልም፣ እርሱን አልከተልም አለም አለች። ከዚህ ጦርነት አወጁ። ተሸነፉ፣ አልተሳካላቸውም። ልብ በሉ። የመጀመሪያ ሙከራቸው በጦርነት እርሳቸውን ለማጥፋት ነበር፣ አልተሳካም። ከዚያስ መርዝ አበሏቸው፣ አልተሳካም። በልተውት መርዙን አልሞቱላቸውም። ነቢ ሰለላሁ ዐለይሂ ወሰለም አብረዋቸው የበሉት እየሞቱ ማለት ነው። ከጦርነቱ በኋላ በመርዝ የመግደልን ንድፍ ነደፈው። ከዚያ በኋላ በቃ በጦርነት አልቻልነው እንግደለው በመርዝ። እንዴት አደረጉ? ከጦርነቱ በኋላ ከኸይበር ጦርነት በኋላ ኸይበር ከአይሁዶች ጋር ያደረጉት ጦርነት ነው። በጦርነት እንደማይገድሏቸው በተረዱ ጊዜ በቃ በመርዝ እንግደለው። እርሱ እንዴት አቀዱ? ከአይሁዶች መካከል አንዲት አይሁድ ሴት ነበረች፣ ዘይነብ የምትባል። እሷን ሴት አይሁዲዎች መጡና ወጭ አደረጉላት። ሙሐመድ ግብዣ ከተጠራ ሀዲያ እንደሚበላ በትንቢት ተነግሮናል። መጽሐፉ ላይ ያውቁ ነበር። ሀዲያ ከተጠራ ጥሪ ተጠርቶ እምቢ አይልም የሚል ተነግሯቸዋል። ስለዚህ ፍየል አርደሽ ጋብዥው፣ መርዝም አድርጊበት፣ ግደዩ በዚህ ብለው ሰጧት። ነቢያችን ሰለላሁ ዐለይሂ ወሰለም ከጦርነቱ በኋላ ግብዣ ተጋበዙ። ግብዣቸውን አልቀሩም። ተመልከቱ፣ ወላሂ የልባቸው ንጹህነት። ትላንት ጦርነት ሊጋደል የመጣን አካል ጅሃድ አድርገህ ጨርሰህ ዛሬ መተህ ቢጋብዝህ አካል አምነህ ትሄዳለህ? አትሄድም። ነቢ ሰለላሁ ዐለይሂ ወሰለም ያን ረስተውታል። የሰውን ግብዣ አልመልስም ብለው ግብዣ ጠርተውኛልና ልሄድላቸው ብለው ሄዱ። ሰሃቦቻቸውን አብረዋቸው የተወሰኑ ሰሃቦች ይዘው ሄዱ። ወዲያው ስጋው ቀረበ። እየበሉ እያለ ነቢያችን ሰለላሁ ዐለይሂ ወሰለምን በሉ። ሰሃቦችም እየበሉ እያለ ተከለመት الذراع التي رفع النبي صلى الله عليه وسلم الى فمه ወደ አፋቸው እያነሱ እያለ አንዲትን ስጋ ያቺ ስጋ ተናገረች። ምን አለች? ይህ ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ያ ጀማዓ ላ ተእኩልኒ ፈኢኒ መስሙመቱን ያ ረሱለላህ። ሱብሓነላህ። እያነሱ ያለችዋ ስጋዋ ምን አለች? አትብላኝ አንተ የአላህ መልእክተኛ፣ እኔ ተመርዣለሁኝና ብላ ተናገረች። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ተወቀፉ አሏቸው ሰሓቦችን፣ አቁም አትብሉ። ፈኢነሃ አኽበረትኒ አነሃ መስሙመትን፣ ይቺ ስጋ እንደተመረዘች ነግራኛለችና አሉ። ይሄ ውሸት እንዳይመስላችሁ ልታረጋግጥ ነው ሴትዮዋ አይሁዲዋ። ነቢያችን ሰለላሁ ዐለይሂ ወሰለም የት አለች የጋበዘችኝ አይሁድ ጥሯት አሉ። ተጠራች።
ሰመምቲህ አሏት። መርዘሽዋል አይደል አሏት። ቃለት ነዓም አው መርዤዋለሁ አለች። ያው ያቺ የተናገረችው የፍየሏ ስጋ እንድትናገር አደረጉ። የፍየሏ ስጋ ነቢ ስ ላ ስለም። ይሄ ትልቅ ተአምር ነው ጀማዓ፣ ትልቅ ተአምር ነው። የፍየል ስጋ ነው። ተገድሏል፣ ተጠብሷል፣ እሳት መጥቶታል። ከዚያ ሁሉ የሰው ልጆችን ቋንቋ አውጥቶ እንዲናገር ያደረጉ ነብይ ናቸው። እዚያው ተአምር ሰሩ። የሚገርማቸው ያን ስጋ የበሉት እነ ቢሽር እዛው ሰሓባው ሞተ። በእርሳቸው ላይ ግን መርዙ ሊሰራ አልቻለም። ነቢ ስ ላ ሰለም ጠሯትና ለምን መርዙን አደረግሽው ታዲያ አሏት። አንተ ነቢይ ከሆን ከአላህ እንደሚጠብቅህ በዛሬዋ ቀን አውቃለሁኝና ነው አላቸው። ያው ቻሌንጅ አቅርበንላቸው ነበር። በቃ ይሄ ትክክለኛ ነቢይ ከሆነ ዛሬ ብንመርዘውም መልእክቱን ሳይሞላ አይገድለውም፣ አምላክ ይጠብቀዋል እርሱም ብላ ይሄንን አምነን ነው እኛ ይሁዶች ያደረግንበት አለች። ነገር ግን ነቢይ ካልሆንክና በስልጣን ዝም ብለህ እኛን መግዛት ዝም ብለህ የምትፈልግ ከሆንክ ዛሬ ሆኖ ይጨርሳል አለችው። ነቢ ስ ላ ሰለም ናገሯት። ታዲያ ምን አሏት? አማ አንቲ ፈለን ዩሰልጠኪ ላሁ ዐለይ አሏት። አንቺንም አላህ በእኔ ላይ በፍጹም ስልጣንን አይሰጥሽም ማለት ነው። በአንቺ ምክንያት አይገድለኝም ማለት ነው። ቦታቸዋለ ወዲያው ያንን መርዝ የበሉ ሰዎች ሞቱ። ነቢዩ ሰለላሁ ዐለይሂ ወሰለም ላይ ግን መርዙ ሳይሰራ ቀረ። ነቢ ስ ላ ስለም ከዚያ በኋላ ወደ 4 ዓመት የሚሆን ቆዩ ይላል ታላቁ ዓሊም ኢብኑል ቀይም ረሒመሁላህ ተዓላ። ይህም አልተሳካላቸውም አይሁዶች፣ ይህም አልተሳካላቸው። ሶስተኛ ሙከራቸው ምን ነበር? ድግምት እናድርግበት የሚል ነበር። ለምንድን ነው ድግምት አላማቸው? ከአምላኩ ዘንድ የሚመጣለት መለኮታዊ ራእይ ላይ ተጽዕኖ እንዲያደርግበት ብለው። አሁን ወደ አንተ ወደ ጠየቀው እየመጣሁላ ነው። ይሄ ሁሉ መንገዳቸው ነበር እያልከው ነው። ገብቶሃል አይደል? እርሳቸውን ለማጥፋትና እንዳለፉት እንደቀደሙት ነው ከምድር ገጽ በቃ አስተምሮታቸውን ሁሉ ለማጥፋት የሞከሩት ሙከራ ነው። እንግዲህ አልተሳካም፣ መርዝ አልተሳካም። አሁን ድግምት ማድረግ ለቢድ ብን አዕሰም የሚባል አይሁድ መጣ። ይህን ድግምት ተጸነሰሰ በእርሳቸው ላይ አደረጉባቸው። እናታችን አይሻ ታዲያ የገለጸችው ምንድን ነው? እናታችን አይሻ በሚወርደው መለኮታዊ ራእይ ላይ ተጽዕኖ ሊያደርጉ አልቻሉም ነው መልእክት። አላማቸው ምን ነበር? አይሁዶች ብያቸዋለሁ። በሚወርደው መለኮታዊ ራእይ ላይ ተጽዕኖ ማድረግና ይሄን መልእክት ማቋረጥ ነበረ። ታዲያ አይሻ የገለጸችው በራእዩ ላይ ሳይሆን በግል ህይወታቸው ላይ ብቻ ነበር ተጽዕኖ ግን ሊያደርጉ የቻሉት ነው። ታዲያ አንድ ነቢይ እንደ ማንኛውም ሰው ቢታመም ምንድን ነው በእርሱ ላይ ጥያቄ የሚያስነሳ? አላማቸው በመጀመሪያ በመሰረቱ አይሁዶች መለኮታዊ ራእዩ ላይ ተጽዕኖ እንፍጠርበትና ትምህርቱን እናቋርጥ ነበር። ያ አልተሳካላቸውም ማለት እናታችን አይሻ ገታቻለ አይደለ? ነገር ግን ነቢይ ሰው ነው እና ይታመማል፣ ይወላል፣ ይጠጣል፣ ይተኛል፣ ይጎዳል፣ ያሸንፋል፣ ይሸነፋል። ይህ ሁሉ በእርሱ ላይ ያልፋል። كان يعني مطبوب ታመመ ተብሎ ተገለጸ። ነብዩ ዐለይሂ ሰላም በዛን ጊዜ ካለ ይኸየሩ ኢለይሂ ወደ እርሱ ይመሰልለት ነበር ነው የሚለው። አሁን በደንብ አስተውሉ። የሆነው ነገር ወደ እርሱ ይመሰልለት ነበር አለች እናታችን። እሺ ሸሃዳ የሚል አለ። ሸሃዳ መያዝ ይፈልግ ካለ አስገብታ አድሚኖች ካለ አስገባቸው። እሺ እና ሰላም ነው እሱ ሰላም ነው። እንዴት ነው? እንዴት ነው? አልሐምዱሊላህ አለና ብዙ ጊዜ ለመግባት እፈልግ ነበር። መግባት ይከብዳል። አንተ ጋር ብዙ ሰው ነው ያለው። ዛሬ እድሉን አገኘው። እሺ አይሻ ለመያዝ ፈልጌ ነበር። እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልጌ ነው። ወይ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ አይሰማም። አሽሀዱ አይሰማም። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ
ማሻአላህ። እዚህ በኋላ ሙስሊም አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንደወሰድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ አሁን ያልከው ቃል የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም የሚለው ይህ የነቢያቶች አስተምህሮ የመጀመሪያው ትእዛዝና መሰረት ነው። ሁለተኛ በዚህን አመንከውና ለመሰከርከው አምላክ አምልኮ መፈጸም ነው። እርሱም በብቸኝነት መገዛት ነው። ከእርሱ ውጭ ሌላ ለማንም አካል አምልኮ መስራት አይቻልም። አላህ በቁርአን ላይ ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ለአላህ ብቻ ስገድ ይላል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። ቁል ኢኒ ኡምርቱ አን አዕቡደላህ እኔ አላህን እንድገዛ ታዘዝኩኝ በላቸው ይላል። እና ይህ ነው። እሺ ወንድማችን ስምህ ማን ነበር? ሄኖክ ነበረ። ሄኖክ። እሺ ደስ የሚል አንተ የምትወደ ሙስሊም ስም አለ? በፊት ገና እንደተወለድኩኝ ሙስሊም ነበርኩ። ከዛ በኋላ ነው ክርስትና እንትን ያልኩት በልጅነቴ ማለት ነው። በፊት አይም ቤተሰቦቼም በእናቴ በኩል እስላም ናቸው፣ ሙስሊም ናቸው። እሺ እዘዲን ነበር የልጅነቴ ስሜ። ይዘዲን በጣም ጥሩ ስም። ከዚህ በኋላ ያው ስለ ሶላት አሰጋገድ ምናምን አይጠፋም።